የኛ ጓደኝነት እንዴት እንደጀመረ ታውቃለህ አንተ? ጥቁር አዝሙድ የመጀመሪያው ቀን ሳየው በቡዳ በላይ ይመሪ አንተ መቼ ነው ጅማ የገባው? ጅማ በፊት የነበረው ሁኔታ አሁን ያ ሁሉ የነበረ ጅብ በዛና በዛ ስትመጣ የነበረ የት እንደሄድም አይታወቅም። የለም ስትሄድ ብታድር ማንም እንትን የሚል ይሄ ትውልድ ምንድነው የሆነ ነው? ወዴት እየሄደ ነው? ሀገር ደህንነቷም በማን ሐሳቤ ነው? በማን ላይ ተመስርቶ ነው? በጄኔሬሽኑ ላይ የኢትዮጵያን ታሪክ ብናውቅና ለትውልድ ብናስተላልፍ የማድረግ ኃላፊነት የማን ነው? የኔና ያንተ የመንግስት ነው። በፊት የምናወራው ነገር ሁሉ በጣም እንትን ይላል። አንዳንድ ጊዜ እኮ የምንጣላበት ጊዜ ነበረ። መጣላት ማለት የሐሳብ ልዩነት ነው እንጂ መሆን ያለበት ይሄ መደባደብ ምናምን ነገር አይደለም። ሲታመምም ቢያንስ ውሃውን ይሄን ሃይላንዱን ቆሎውን ምናምን ይዘን ሄደን አስተዛዝነን ብለን እንመጣለን። ጓደኛ ለህይወቴ እጅግ በጣም ወሳኝ ነው ማለት ነው። መደመርን የተማርኩት ከተፈጥሮ ነው። መደመርን የተማርኩት ካደኩበት ማህበረሰብ ነው። መደመርን ያሳየኝ ያደኩበት ቦታ ነው ይላሉ ጠቅላይ ሚኒስትር አብይ አህመድ። እንዴት ብለን ብንጠይቃቸው የተወለዱባትን በሻሻን፣ ያደጉባትን አጋሮን፣ የጎለመሱባትን ጅማን እያጣቀሱ ያስረዱናል። በዚህ ስፍራ ተፈጥሮ የመደመር መንገድ ሆና ተከስታለች። ጥቁር አፈር ጥቁር ዘርን ደምሮ አረንጓዴ ቡቃያን ያፈራል። አረንጓዴ ቡቃያ እንደየ ወገኑ አድጎ አንደኛው የጥላ ዛፍ አንደኛው የፍሬ ዛፍ ሆነው ተደምረው አረንጓዴ ወርቅን ያሳፍሳሉ። ቡና በጥላ ስር የሚበቅልበት አንድምታ ይኸው የመደመር ስሌት ነው። ያለው ከሌለው ጋር ተደምሮ አዲስ መኖርን ይፈጥራልና ደግሞ በዚህ ስፍራ ግሪኮችና አርመኖች፣ ጣሊያኖችና የመኖች ተቆጥረው 30 የሚደርስ የየራሳቸው ማንነት ያላቸው ተደምረው ውበትን ፈጥረው ይኖራሉ። ይህ ብቻ አይደለም። በዚህ ስፍራ ትላንት ከዛሬ ተደምሯል። የትላንቶቹ ቤተመንግስቶች የዛሬን ማንነትና የነገን ተስፋ ደምረው በግርማ ቆመዋልና ታላቁን የአባ ጅፋር ቤተመንግስት ጨምሮ በጅማና በአጋሮ ያሉ የጊቤ ስቴት ቤተመንግስታት የመደመርን መንግስትና የመደመር ትውልድን ህብረ ዝማሬ እያዜሙ አንዳቸው የአንዳቸው ተጀማሪ ሆነው በኮኔክቲቪቲ ነግሰው ይገኛሉ። ታዲያ ዛሬ ጅማ ከተማ ውስጥ በተለምዶ ፈረንጅ አራዳ ወደሚባለው ቦታ ለማቅናት ተነስቻለሁ። ነገሬ እንዲህ ነው። ህያዋን የመደመር ተምሳሌቶች የሚጫወቱባት ቡና መጠጫ በዚህ በፈረንጅ አራዳ ስለመኖሯ ሰማሁ። እነዚህ የረጅም ዘመን ወዳጆች ከየት መጥተው ምን ይዘው ምን አዋተው ተደመሩ? ሲደመር ብለን እኩል ይሆናል እንልና ውጤቱ ምንድነው? የዛሬ ፕሮግራሜ ነው። አንተ እንዴት ነው እባክህ? ኦኬ ጋሼ መር መጡ። እንኳን ደህና መጡ። እንደምናችሁ ደህና ናችሁ? ኖር እንኳን ደህና መጣ። እንዴት ነህ? እንደምናችሁ አለን ነው ቆየሁባችሁ መሰለኝ። አይ ብዙም አይደለም።
እኔን እንዴት ነው እባክህ? ስማ አንተ ለምንድን ነው የምታረፍደው እንዴ? ልክ ነኛ። ስማ ከ40 ዓመት በኋላ ከ50 ዓመት በኋላ ጆሮ መስማት ያቆማል፣ አይን ማየት ይሳነዋል፣ ትከሻ ይዘለብላል፣ እግር ይወላገዳል፣ እጅ ይዝላል፣ ምላስ ይኮላተፋል። ገባ? ሰዓት ማክበር እኔ ከኔ ጋር ግዳጅ አይጠበቅም። ሰዓት የሚያከርበት ወቅት አሳልፋለሁ። አክብሬ የስነ ስርዓት ከይቼ ቆይቼ እዚህ ደረጃ ደርሻለሁ። አሁን ማስታወስ ነው ያለብኝ። አንዳንድ ነገሮችን ቆም ብዬ ማስታወስ ሳስታውስ ማድረግ ያለብኝ ነገር አደርጋለሁ። የኛ ጓደኝነት እንዴት እንደጀመረ ታውቃለህ አንተ? መጀመሪያ እኔና አባ ተማማ አንተዋወቅም። እዚህ የመጣን መስጊድ ሰግደን እንለያያለን። ኋላ ስንል ተገናኘን። ከመስጊዷ ከዚህ እንደ ባንኩ ድረስ የሚሆን መንገድ ሄድን 1-2 ቀን። ከዛ በኋላ እንዴት ነው ምናምን ወሬ ጀመረ። ከዛ በኔ በኩል አርዝሞ መንገድ ሄደና በኔ በኩል መሄድ ጀመረ በማትሪ። ኦኬ። ከዛ ወደዚህ ወደ ፈረንጅ አራዳ እየመጣን አንዳንድ ቦታ እንደዚህ ቁጭ እያልን መጫወት ስንጀምር አንተ መጣ። ከዛ ነው ወደኛ ጋር ተቀላቀልከው። እሱም ወደኛ የተቀላቀለው ከዛ በኋላ ነው። እሺ ቀጥል እስቲ ጌቶች ይቀጥሉ። እኔ ከይመር ጋር ያው በአብዛኛው ከበበቃ ከተመለሰ በኋላ እዚሁ ሊሙ ነው የምንሰራው አብረን። በቃ እዛ ተገናኘን። እዛ በሀሳብም መግባባት ጀመርን። ያው ጓደኝነታችን እየዳበረ በቃ ሳውቅ ቆይቻለሁ። ሚካኤል በነበረ አንድ ችግር ምክንያት በቃ ትንሽ እንትና ተባባሪ ነበርክ። በቃ ትንሽ ለዛ አውጥተህ ነበረ፣ ግን ብዙም መግባባት አልነበረንም። አሁን ግን 1-2 ዓመት ከሆነ ማለት ነው። ኧረ አይበልጥም፣ ከዛ በፊት ይበልጣል እንጂ እና ከዛ በደንብ ተዋወቅን። በዛውም የሀገር ልጅነት መጣ። በቃ ጥቁር አዝሙድ የመጀመሪያው ቀን ሳየው በቡዳ በላኝ። አሁን ከታርጎ በላኝ። የሚገርማችሁ ነገር በቃ እንዴ በኋላ ሳየው ብቻ ወደድኩት። ከዛ እዛ የሆነ አርበኞች ምናምን ነበር የምንገናኘው አይደል? ፈላስፋውን ስማ፣ ገበያ ውስጥ በቀን ባትሪ እያበራ ይሄዳል። እንዴ አንተ እንደዚህ አዋቂ ሆነ ለምን ባትሪ በቀን ታበራለህ? ያውም ገበያ ውስጥ ለምን ታበራለህ ብሎ ቢል ሰው ፍለጋ ብሏል። ሰው የሚገናኘው የሀሳብ አንድነት ወይም ደግሞ ሚቹዋል አንደርስታንዲንግ ሲኖረው እንዲሁ እኮ ታውቃለህ። ለአንተ የሚሆነውን ዕቃ አሁን ሱቅም ብትገባ ገበያ ላይም ብትሄድ የሚመችህን ዕቃ አይኔ ላይ ይመጣብሃል፣ ይታያል። ሰውንም ሲታገኝ ሰውየውን ገና ለገና ፒክቸራይዝ ታደርጋለህ ለአንተ እንደሚሆን። በዚህ አይነት መልክ ነው። ከዛ አየሁ። ከዛ ደጋግመን ለዚህ ስንገናኝ እንደውም ጣፈጠኝና ጥቁር አዝሙድ ስም አወጣሁለት። በጣም ደስ የሚል ጥቁር አዝሙድ እኮ አይጣፍጥም፣ መድኃኒት ነው እንጂ። እሺ በልቀት የማይገባበት አለ ጥቁር አዝሙድ። ግን መድኃኒት ጣፋጭ እንደ ስኳር ምናምን አይጣፍጥም። እንደውም አበረታው። እንደውም ጥሩ አሁን መድኃኒት ከሚሰራባቸው ወደፊት መድኃኒት ከሚሰራባቸው ነገሮች ውስጥ አንዱ ጥቁር አዝሙድ፣ ነጭ ሽንኩርት። ወንድምሽ ትክክለኛ እኔ ሌትሊ ነው የመጣሁት ከእናንተ መካከል። ኋላ ነው ቆይቷል። 3 ዓመት ወይ 4 ዓመት ቢሆን ነው 3 ዓመት ምናምን ቢሆን ነው። አሁን ቅድም ያልኩት ነገር ነው ተያይዞ ይሄ ዚሱ ከኔ ጋር የረጅም ጊዜ ግንኙነት አለው። በመስሪያ ቤትን ቅርበት ስላለን አሪግን የነገር እንደውም ይሄማ ለምን መሰለ ምንድን ነው የሆነ ተረት አለው አይደለም? ዘመድ ነው እኮ ነገሮችን ምስጢርም የሚያወጣው ዘመድ ነው። አሁን ባዳና ባንዳ የምንለው እኮ ከዚህ ጋር ተያይዞ መጣ ነው እኮ። ቅርብ የሚያውቁ ሰዎች ናቸው። ሌባውን ብቻውን መጥቶ አንድ በጣም ጎበዝ ሌባ ብቻውን ከሩቅ ሆኖ አይሰርቅም። አጠገቢ አንድ የሚቀበል ሰው
ሰላይ ወይ ደግሞ የሚያቀባብል ሰው ያስፈልጋል። እሱ ሲኖር ነው። ስለዚህ ዚሱ አሁን ከኔ ጋር ምስጢረኛ ስለነበረ ብዙ ጊዜ ስለቆየ እሱ ነው ለዚህ አበቃኝ እና ከሱ ጋር መጣው እናንተን አገኘኋችሁ። እኔ እዚህ ሀገር ተዛውሬ ስመጣ ጓደኛ የለኝ፣ ዘመድ የለኝ፣ ሚስት የለኝ፣ ልጅ የለኝ፣ ብቻዬን ነበርኩ። ስቆይ ስግባባ እንደተባለው ጥቁር አዝሙድን አገኘኋት። ጋሽ መርን፣ ጋሽ መሐመድን፣ ሻምበልን፣ የማታ ወርቅን ሰፋ ማህበሩ እየሰፋ ሄደ ስንል ይኸው እስካሁን ድረስ አለን። የመጀመሪያው እንግዳ ብቅ ሲሉ ግን አንድ ጥያቄ ለራሴ ሰነዘርኩ። ረጅም ጊዜ ያቆየሁት የኔ ወዳጅነት የትኛው ነበር? ከልጅነት ጀምሮ ስንጀምር ስናፈርስ ከዘለቅነው ጓደኝነታችን የትኛው ዘለቀ? እውነት ለመናገር ከሆነ ጊዜ በኋላ በጓደኝነት መሰረት ላይ ተስፋ የመቁረጥ አባዜ የተጠናወተኝ መሰለኝ። ኪስ አይደለም፣ ጥቅምም አይደለም፣ ልብ ያፈራው ጓደኝነት በእኛ ጊዜ ቀረ ማለት ጀምሬያለሁ። እኛ ጓደኛ ከሆን በኋላ እኮ ታስታውሳለህ፣ እያንዳንዳችን ችግር ሲደርስ መገናኛው አሁን ዘመኑ አሰፋውና ስልክ መጣ። በፊት ቢሆን 2 ቀን 3 ቀን ማትሰማው ነገር ሁሉ ትሰማለህ። አሁን እኛ ሰርግም መጣ እንገናኛለን፣ ሞትም መጣ እንገናኛለን። እኔ ከማስታውሰው አባ ተማም ልጁን ሲድር እንዴት ነው የምናደርገው ብለን ህብረታችን ገንዘብ ሰብስበን ለእያንዳንዱ መሳሪያ ያስፈልግምና በፖስታ ይደረግ ተባለ። በፖስታ ተደረገ። በኋላ እዛ ጠብቁኝ ያልኳቸው የድሮ ፖስታ ቤት ነበር ታላለም። እኔ ላንድ ክሩዘር መኪና ይዤ ነበር። ተክሌ ሚስቱን ያዘ። ሌሎቻችን በሙሉ ብቻችን ሆነን መጣን። ከዛ ሰርጉ ቤት ገባን፣ በላን፣ ጠጣን። ናውጣ አልኩት አባተማ እዛው ውስጥ ቁጭ ብሎ ሰርግ ቤት እኔ ምንም ነገር አልፈልግም ምናምን እንደ ገንዘብ እንደምሰጠው አላወቅም። እኔ ምን ለማን አለህ ና ቶሎ ምናምን አለ። መጣ። ከዛ በኋላ ከተትኩለት ማልኩት ሲነክስ ጸጥ አለ። በሞትም ጊዜ እንግዲህ ያው ሁላችሁ የምታውቁት ነው። ሲታመምም ቢያንስ ውሃውን ይሄን ሃይላንዱን ቆሎውን ምናምን ይዘን ሄደን አስተዛዝነን ብለን እንመጣለን እና በጣም ጥሩ እንትን እያለፈ ነው። ጥሩ ጊዜ እያሳለፍን ነው ያለ ነው። አንዱ ሲታመም ሆስፒታል ሄዶ ተይቆ አንድ ስማደ እንትን ሲል እንደዛ በጣም ትልቅ እንትን የነበረበት ጊዜ ነው። ይሄ አሁን እኛ እንዲያውም አንዳንድ ያልተገኙ ሰዎች ይገኙ ጥሩ ነበረና እንደዚህ ለወደፊት የበለጠ እያጠናከርን እንድንሄድ መነጋገርም ያስፈልገናል። እኔ በብዙ መልኩ ተጠቃሚዎች ነን። እኔ ብዙ ምክንያቱም እዚህ በምንገናኘው ግንኙነት ውስጥ ማን እንደታመመ ማን ሆስፒታል ታሞ ተኝቶ እንደሆነ ወይ ደግሞ ማጋ ሀዘን እንደደረሰ የተለያየ ኢንፎርሜሽኖችን እንሰማለን፣ እንሄዳለን፣ በጋራ እንጠይቃለን፣ ሰውን እንረዳለን፣ መረዳት ያለበትን እንረዳለን፣ ተጠያይቀን እንመላለሳለን። ይሄ በጣም ለኛ ትልቅ አድቫንቴጅ ነውና ታችን እየዳበረ እየጠነከረ እንዲሄድ ስለ አገርም ስለ ሀዘንም ስለ ደስታም ስለ ወገንም እንድናወራ መጪውን ጊዜ እናስብበትና ትንሽ መገናኛ እቁብ ነገር እንጀምር። እስቲ ፈቃደኞች ከሆናችሁ ይቻላል። እኔ ምን ነው አንድ ጊዜ እኮ ለአንተ ነግሬያለሁ ነበረ ተቋረጠ። ደጋግሜ 2-3 አንድ ነገር እናደርግና እናጠናክር ብዬ ፋይናንሻልም እናጠናክር ብዬ ብዙ ነግሬ እናንተም ችላልክ ሻም አልተቀበሉም እና ቀረ እንጂ ነግሬያለሁ። ነገሩን አሁን ወደፊት እሱን
እስኪ እናስብበት እናደርጋለን። ስንልም መገናኛ ይሆነናል። አሁን እኛ ስንገናኝ እኮ በፊት የምናወራው ነገር ሁሉ በጣም እንትን ይላል። አንዳንድ ጊዜ እኮ የምንጣላበት ጊዜ ነበረ። እሱ ያው ስማ፣ ያው መጣላት ተገቢ መሆኑን አታውቂም አንተ። አሁን ቆይ አጠገቢ ሰይጣን ባይኖር ቤተክርስቲያን ትሄዳለህ? እግዚአብሔርን ዞር ብለህ ትጠይቃለህ? ሰይጣን ስላለ ከሰይጣን ለማምለጥ ስትል ወዴት ትሄዳለህ? ወደ ፈጣሪ ትሄዳለህ። ምክንያቱም ጠላት አሳጣኝ ተብሎ ይነገርልህ። አዎ እኛ መጣላት የመግባባት መንስኤ ነው። ገባ? ልትግባባ የምትችለው ስትከራከር፣ ስትነጋገር ነው። መጣላት በሌላ በኩል ደግሞ መጥፎ ቢሆንም መጣላት ማለት የሀሳብ ልዩነት ነው እንጂ መሆን ያለበት ይሄ መደባደብ ምናምን ነገር አይደለም። ለሚስት ምናምን ለማግባት ምናምን በምትደርስበት ጊዜ አባትና እናት ሚዜህን ምረጥ ነው የሚለው። ካሁኑ አስተካክል ይላል። ከዛ እሺ ትላለህ፣ የሚመስሉን ትመርጣለህ። ከዛ በኋላ ጋብቻው ሲፈጸም እነዛ ሚዜዎች ልክ እንደንትን ነው እና እኛ አካባቢ ያለው ደግሞ ይሄ ባህል በጣም ጥብቅ ነው። ሚዜ ከተባለ ምንድን ነው የሚደረገው? አንተ ከምትሞት ነው ልሞት ብሎ በአንተ ላይ ዘሎ ለአንተ የሚሞት ነው የሚሆነው የዛን ጊዜ። ምክንያቱም ልክ ሙሽራ ቤት ሲገባ ስነ ስርዓት አለ። ሌላው ይቅር ምግብ በሚቀርብበት ጊዜ አንዱ ሮጦ መጥቶ ግመት መጣ ብሎ ላጣ አድርጎ መብላት አይቻልም። አዋጅ አለ። ሙሽራ ቤት ቁጭ ስላለ አዋጅ አለ። የአዋጅ ምንድን ነው መሰለህ? ይመጣና ልክ ተስተካክሎ መጀመሪያ ጠላው፣ ጠጁ፣ ምግቡ ከቤት ውስጥ ነው የሚመጣው። ስጋ ሚዜ ገዛ ነው የሚባለው። በሬም ገዛ፣ ፍየልም ገዛ፣ እንደዛ ነው። አሁን ከዛ በኋላ ልክ ምግቡ በሚመጣ ጊዜ የማይቀጣ ከዛ መካከል አንድ ብቻ ነው። አንደኛ ሚዜው ስር ሚዜው ባሪያ ነው የሚባለው። በቃ በዛ መዝም ይሮጣል። እሱ አይቀጣም፣ የትም ቦታ ይገባል። ይሄ ሌላው ግን ምግቡ መጥቶ ቁጭ ካለ በኋላ ብድግ አድርጎ እዚህ እንዲህ ካለ መቀጫ ስነ ስርዓት። ምን ማድረግ አለብህ? ማያቅ ሰው ነው እንግዲህ። አሁን መጀመሪያ ሲመጣ ልክ ብሉ ሲባል ይለፍ በሙሽራው ምግብ ብሎ ይጮሃል። የትኛው ሚዜ? አንዱ ከሚዜዎቹ አንዱ ልክ ደርሷል ሲባል ይለፍ ለሙሽራው ምግብ ይባላል። እዛ ውስጥ ጥፋተኛ ከሆነ አሉ ገራፊዎች፣ ኃይለኛም ቢሆን ለሁለት ለሶስት አስረው ይገርፉታል። እና ምንድነው የሚባለው በእኛ ጠባው ከአካባቢው ሰው ውጭ ሲሆን አንተ ይሄ ሙሽራ ቤት አልገባም እንዴ ምን ስድ ነው የሚባለው እኮ እንደ ማስተማሪያ ነው። እና ጓደኝነት ባህል ብለህ እዛ ውስጥ አልፈህ ከመጣ ጠባው ሁሉ አይፍረከረከም እንትን አይልም። እና እንደዛ አይነት እንትን አለ እንግዲህ። ሌላው ሊሆን ይችላል እንጂ ጓደኛ ከዛ መስርቶ የመጣ ስለሆነ ሌላም ቦታ ብትሄድ ጓደኛ ጓደኛ ነው በቃ። ከዛ ውጭ እንትን የለም አይደለም። ጓደኛ አንተ ታውቃለህ? ጓደኛ አንደኛ አብሮ በማደግ የሚመጣ ጓደኝነት አለ። ሁለተኛ አብሮ የማደጉ ሁኔታ ያበቃና በስራ ምክንያት ሁሉም ሰው ይለያያል። አንዱ ተለይቶ የሄደበት አካባቢ ከሚያጋጥመው ሰው ጋራ ወይ በመስሪያ ቤት ወይ በድርጅት ውስጥ ካሉት ከሌሎች ሰራተኞች ጋራ አብሮ ይገናኝና ጓደኝነት አዲስ ይመስላል። የበፊተኛው እንዳለው ነው ማለት ነው። ያ ጓደኝነት ከመጀመሪያ ጀምሮ እስከ መጨረሻ ሰውን ማግኘት አችልም። የመጀመሪያው ያለ ሆኖ እንደገና ደግሞ በማዕከል በስራ አጋጣሚ በሚተደድ አካባቢ ሰው ታፈራለህ። የመጀመሪያው ግን መማሪያ ይሆናል። መልካም ከሆነ በመልካም ይሄዳል፣ ክፉ ከሆነ በክፉ ይሄዳል። የመጀመሪያው ጥሩ ጓደኛ ካጋጠመ ጥሩ ስነ ምግባር ይኖረዋል። ከቤተሰብ ቀጥሎ ያው የሚያጋጥም ጓደኛ ነው። በልጅነታችን ጎረቤትና ጓደኛ ነው በልጅነታችን የሚያጋጥመን ከቤተሰብ ቀጥሎ ማለት ነው። ስለዚህ ያ መጀመሪያ ለሚታገኘው ጓደኛ ለህይወቴ እጅግ በጣም ወሳኝ ነው ማለት ነው። ከሱ ጋር የምትመካከረው ምስጢርንም የምትናገረው ለሱ። ስለዚህ ጓደኝነት
እጅግ በጣም አስፈላጊ ነው። አምላክ የሰጠን ተፈጥሮ ከየትኛውም ዓለም የተሻለ የአየር ጠባይ ከየትኛውም ዓለም ልዩ የሆነ ከባህር በታች 50 ሜትር ጥልቀት ያለው ከባህር በታች የወረደ መሬት አለ። በጣም በከፍተኛ ደረጃ በረዶ የሚሰራ ተራራዎች አሉ። እዚህ መካከል በጋና ክረምት የምንለው ዝናብ የማያቋርጥ ዝናብ አለ። ይህን ተፈጥሮ ሰጥቶን እኛም በምንኖርበት ጊዜ ስለ ሀገራችን በጣም ተቆርቋሪዎች ሆነን ኖር። ከዛ በንጉሱ ጊዜ የነበሩ ሁኔታ ሁሉም ያውቀዋል። እንደዛ አብዮት እስከመጣ ድረስ ባህል ተጠብቆ ሁሉም እንትን ብሎ ከዛ በኋላ ያለው ትውልድ እንግዲህ እንትን እያለ መጣ። አምላክንም የመካድ ትልቅንም ያለማክበር እንደዚህ አይነት ነገር መጣና እየተበላሸ መጣና ችግር ፈጠረ። ያንን ለማስተካከል እንግዲህ ምንድነው የሚደረገው የሚለው እዚህ ጋር ትውልዳችን የሚስተካከለው ምንድነው በሚለው ላይ እነጋገራለን እስከዛሬ ድረስ። ይሄ ትውልድ ምንድነው እየሆነ ነው? ወዴት እየሄደ ነው? ይሄን እያየነው ነው። አንተ እዚህ ተቀምጠህ ሌላው እዛ እከሌ እያለ ጠርቶ ሲሳደብ ለምን እንደዛ ታደርጋለህ ብለህ ስትለው ግብግብ አለ። እና እኔ አሁን ባለፈው ትውልድና አሁን ባለው ትውልድ መካከል ትልቅ ጋፕ እንደተፈጠረ ነው የሚታየኝ። እንግዲህ በእናንተ በኩልም እንደሚታይ አላውቅም። አጅሬም እንትላል እኔ እውነት ለመናገር ከሆነ የኢትዮጵያን ታሪክ ጨርሰን ብናውቅ ደስ ይለኛል። ከቀደሙት ነገስታት ጀምሮ ሀገራችን እንዴት ይጠብቋት እንደነበር ከምኒልክ በፊት ዮሐንስ፣ ከዮሐንስ በፊት ታላቁ ራስ አሊ፣ ከሲሲኒዮስ ጀምሮ ከፋሲል ጀምሮ ኢትዮጵያን እንዴት ይጠብቋት እንደነበረ የኢትዮጵያን ታሪክ ብናውቅና ለትውልድ ብናስተላልፍ በጣም ደስ ይለኛል። ይሄ አሁን ጋሽመር እንዳሉት አሁን ቴክኖሎጂ አደገና አዲስ አበባ ላይ 1 ኪሎ ሽንኩርት 60 ብር ከሆነ እዚህ ኢሚዲየትሊ 60 ብር ይሆናል። ክብር የሰውን ክብር እኛ ድሮ ልጆች ሆነን ሰዎች ሲሄዱ በበቅሎ ሲሄዱ አባቶች ተነስተን ነውር ብለን ተመርቀን ነበር። አሁን ቡና ቤት እንኳን ገብተን ለመቀመጥ ወጣቶች አይለቁም። ስለዚህ ትንሽ የመላላትና የመከባበር ሁኔታዎችም አገርን የማወቅ ሁኔታ ትንሽ እየላላ ስለሆነ እዚህ ላይ ብንነጋገርበትና ታሪኩን ለትውልድ የምናውቀውን እየተሸማመተን ለትውልድ ብናስተላለፈን ደስ ይለኛል። ጌታው ትልቁ ነገር አንድ እኮ ማሰሪያው አንድ ነገር አለ። ያ ማሰሪያው ህጉ ነው፣ ህገ መንግስቱ ነው። ሁሉም ምንድነው አከምባሎ ምንድነው ምን ወደ ምን ሲሄድ አከምባሎ ወደ በረት ፈረጣጣ የሚባል ተረት አለ። ስለዚህ ያን በማስመልከት ሁሉም በየቦታው መሄድ ጀመረ። ያ ደግሞ አንድ ሊያደርገው አልቻለም። ሁሉም በየብሔሩ ስለሆነ ይሄን እንዴት አድርገህ ታስተካክለዋለህ? ሁሉም በየእንትኑ ነው የሚሄደው። ይሄን ለማስተካከል ምን መሰለህ፣ ይሄን ለማስተካከል አሁን የማይቻልበት ደረጃ እየደረሰ ነው። ሰው ሰርቶ መብላት ሲችል ቁማር የሚባል ነገር መጣ። በቁማር ማደግ፣ በዘረፋ ማደግ፣ በመቀማት ማደግ፣ እንደዚህ አይነት ይሄንን ለማስቀረት የኛ አቅም አልቻለም። ወጣቱ ሙሉ በሙሉ አሁን ወደዛ እንትኗል። ይሄን ለማስወገድ ምን መደረግ አለበት የሚለው በጣም አሳሳቢ ሁኔታ እንዳለ ነው የሚታየኝ። አይ እኔ ግን ብዙም አያስጨንቅም የሚል ግምት አለኝ። ለምንድን ነው አሁን ሀገር ደህንነቷም ሉዓላዊነቷም የኢኮኖሚ እድገቷም ማህበራዊ ግንኙነቷም
ተጠብቆ የሚሄደው በማን እሳቤ ነው? በማን ላይ ተመስርቶ ነው? በጀነሬሽኑ ላይ በትውልዱ ላይ። ምን ማለት ነው ይሄ? አሁን ትውልዱ እኛ እንደምናስበው አይደለም አሁን የሚያስበው። ከኛ በታች ያለው ትውልድ እኛ እንደምናስበው አይደለም የሚያስበው። ይሄ ከስራችን ያለው ትውልድ የራሱን ህይወት ለመኖር ይፈልጋል። የራሱን አስተሳሰብ ለማራመድ ይፈልጋል። እኛ የምናስበው ትናንትና በነበረው መልኩ ለምን ተቀናጅቶ አይዘልቅም? እኛ እንደምናስበው ለምን አያስብም? ሀገራዊ ስሜት፣ የሃይማኖት አስተሳሰብ፣ እንደገና ደግሞ መልካም ስነ ምግባር እኛ አባቶቻችን ቆንጥጠው ጠብቀው በሙስሊም ከሆኑ በመስጊድ፣ ኦርቶዶክስ ከሆኑ በኦርቶዶክስ በቤተክርስቲያን፣ ሌላውም እንደዚሁ በየሃይማኖቱ ልጆቻቸውን ይዘው ሄደው እንዲማሩ እግረ መንገዳቸውን ወደ ቤት ሲመለሱ ያስተምራሉ። ወደ ሃይማኖት ድርጅቱ ጋር ሲሄድ ሃይማኖት ድርጅት ውስጥ ያሉት የእምነት አባቶች ልጆቹን ያስተምራሉ። ስለዚህ ከሁለት አካባቢ ትምህርት ያገኛሉ ልጆች የነበሩ በፊት የነበርን ሰዎች ማለት ነው። አሁን ግን እንዲህ አይነት ስሜት አለው ወይ? ልጆች ተከትሎ አባቶቻቸውን እግር ቤተሰቦቻቸውን እግር ተከትሎ ቤተክርስቲያን ሄዶ በየእምነት ቤቱ ሄዶ ተምሮ ይመጣሉ ወይ? አይደለም። እኔ እንደኔ አሁን የማየው እኔ በእኛ ስታተስ ከዚህ ከ50 ዓመት በላይ ያሉ ሰዎች አንድ ካታጎሪ የሃይማኖት አባቶችን፣ ሌላ ሽማግሌውም ጡረታ የወጣውም ይሄ እንደናንተ አይነቱ ጡረተኞች፣ እኔ ጡረተኛ አይደለሁም። እሺ እንደናንተ አይነቶቹ ጡረተኞች ይሄ በአንድ ግሩፕ ይሆናል። በመካከል ደግሞ መንግስትን የሚመራው ጦሩም ጭምር መንግስትን እየመራ ያለ በ60 ውስጥ 50 ውስጥ ያለ 40 ውስጥ ያለ ክፍል አለ። ሌላ ደግሞ ከታች ደግሞ ትኩስ ኃይል እዚህ 40 እና 50 ውስጥ ያለው ክፍል የሚያስበውን የማያስብ እናንተ እንደናንተ አይነቱ ጎምቱ ሽማግሌዎች የሚታስቡትን የማያስብ የራሱን ህይወት ከምን ጋር ያገናኛል? ከዘመኑ ዲጂታል አስተሳሰብ ጋር ቲክቶክ፣ ፌስቡክ ምንድነው ሌሎች አብሮ የሚሄዱ አሉ። አዎ ማአት ነገሮችን እነሱን ነው አሁን ዛሬ ይህንን የሚከተል እዚህ ከ18 ወይ ከ20 እስከ 30 እና 40 ውስጥ ያለ ክፍል ስለ ሀገሩም ይሄን ያህል አይጨነቅም፣ ስለሌላው ነገር አይጨነቅም። በኢቭን ሌላው ቀርቶ ስለ ስራውም አይጨነቅም። ይሄ ክፍል አለ። ታች ደግሞ መሰረት ላይ ያለ ገና ከ1 እስከ 18 ዓመት ያሉ ህፃናት አሉ። አሁን እነሱ ናቸው ፍሬሽ። ብትቆጣቸውም ያንተን ቁጣ የሚቀበሉ፣ ብትገጽጻቸው ብትመክራቸው የሚቀበሉ እነሱ ናቸው ያሉ። ጋብ ተፈጠረ። አሁን እኮ እነሱ ታች ናቸው ምናምን ማን ነው የሚመክራቸው? እንዴት መሰለ መንግስትና እላይ ከፍ ብሎ ያሉት ሃይማኖት አባቶች፣ አዋቂዎች፣ ሽማግሌዎች እንደናንተ አይነት ያላችሁ ከመንግስት ጋር ተባብሮ ታች እዚህ 10 ቤት ውስጥ ያሉትን 15 ቤት ውስጥ ያሉትን ልጆች ማስተማር። ለምን አባቶች የነበሩበትን አስተሳሰብ ለነሱ ማካፈል፣ ወደ ጥሩ ሀገራዊ ስሜት እንዲመጡ ዲሲፕሊን እንዲኖራቸው የማድረግ ኃላፊነት የማን ነው? የኔና ያንተ የመንግስት ነው። መቼስ መሀል ያለውን ተዋውን ማን ይሰማል? ላርሚ አንተ የልጅህ ልጆች አሉ። ያንተ የልጅህ ልጆች አሉ። ያንተ ልጅ ምናልባት ያንተን አርያ የተከተለች የተወሰኑ ይኖራሉ። የልጆችን ልጆች መግራት ይችላል። አሁን ያንተ ልጆች ከያዝ ላይ ነው ተቃውሟለች። ተቃውሞ ምንድነው መሰለህ? ያሁኑ እናትና አባት ልጆቹን መቅጣት አይደለም ከዛ ሄደህ ይችን ውሃ አምጣ ማለት እንኳን የፈሰሰ ውሃ አቅና እንኳን ማለት ሰብሮ እንዲታዘዝባቸው አይፈልጉም። እናትና አባት ራሳቸው ልጃቸው እንዲታዘዝ አይፈልጉም። አሁን አንተ ትልቅ ሰው ነኝ፣ ትልቅ ሰው ነኝ። አሁን አንድ ልጅ እዚህ ቢኖር ሄድና እዛ ሱቅ እስቲ ሃይላንድ ግዛ ብለው ለምን አይሆንም ነው የሚሉት። እንዲታዘዝ አይፈልጉም። ስራ እንዲሰራም አይፈልጉም። ጎረቤታቸው ቢመጡ ልክ ነው
አይናገሩም። አንተ ራስን ነቅንቀህ ነው ማን አባቱ ነው ደግሞ የኔ ልጅ የሚመጣ? አይ በአንድ ጊዜ እኮ አይደለም። አሁንም እኔ ማለት በአንድ ጊዜም አይደለም። አንድ ጊዜ ተበላሽቷል። ይሄ ትውልድ እንዴት ነው የተስተካከለው? ሌላ ጉዳይ ነው። ድሮ እኮ ያንተን ልጅ ጎረቤት ነው የሚቀርበው። አዎ አንተ በበቅሎ ተቀምጠህ በእግር ስትሄድ እዚህ ቁጭ ያሉ ልጆች ካሉ ተነስተው ነው የሚሉ፣ ተነስተው ነው የሚያሳልፉ። አሁን ደግሞ ሳይነሳ የቀረው ልጅ ያ ሰውዬ ከበቅሎ ወርዶ ይገርፈዋል። በዛን ጊዜ የነበረኩ እና የዛን ጊዜ ካምፑ ነው የገባ። አሁን ተበላሽ። አሁን እኮ የመፍትሄ እናትና አባት እንደሆነ መከላከል ይመርዬ የመፍትሄ አካሄድ ነው እኮ እየተናገርን ያለን። የሀገር ስሜት፣ ወገናዊነት፣ ዲሲፕሊን፣ እንዴት በጋራ መተባበር፣ መነጋገር፣ መስማማት ምን እንደሆነ ይማራሉ። እነዚህ ማን ነው እነዚህ ይህንን የሚማረው? እዚህ መሀል ቤት ያለው አይደለም። እድሜያቸው ከአንድ እስከ 20 ወይም 18 ድረስ ያሉት ናቸው የሚማሩት። ነገም ሀገር የሚረከቡት እነዚህ ናቸው። ይሄ ጣጣውን ተሸክሞ የሚሄደው እላይ ከፍ ብሎ መሀል ውስጥ ያለው ዛሬ እምቢተኛው ነው፣ ያንተን ምክር የማይሰማው ነው ከነ ችግሩ ጭምር የሚያልፈው። ይሄ ታችኛው ግን ነገ የሚረከብ ስለሆነ እኔ አዋቂዎቹ የሃይማኖት አባቶችም ሽማግሌዎችም ወርዶ የልጅ ልጆቻቸውን ቢያስተምሩና መምህራንም በእነሱ ላይ ትልቅ ስራ ቢሰሩ ኢትዮጵያ ውስጥ ያለው ችግር በቀላሉ ይቀረፋል የሚል እምነት አለኝ። ሀሳብህ ጥሩ ነው፣ ተቀባይነት አለው። ይመሪ አንተ መቼ ነው ጅማ የገባው? ጅማ እኔ 1982 ነው የገባው። አሁን እኔ በበቃ ነበርኩ ብያቸዋለሁ። ጅማን ለማየት የዛን ጊዜ ማታ ስንመጣ አካባቢው ዙሪያው ሁሉ ጅብ ነበር። ምን በብዛት በዚህም ስንመጣ አየሩ ራሱ በተለይ ጧት ስትነሳ እንትን የነበረው ነው ጭጋግ ነገር እንደው አስም ያስይዛል ምናምን የሚባል እንትን አላለም። እንደዛ ነበረ። ከዛ በኋላ ለውጥ መጣ። ምን አለ በዚህ ይሰራል በዚህ ስንል ያው ወደዚህ ደረጃ ደርሰናል። አሁን የሚሰሩም ተሰሩ፣ የሚፈርሱም ፈረሱ፣ የሚሳከሩም ተስተካከለ። አሁንም እየተሳከረ ነው ያለው እና ስለ ጅማ በፊት የነበረው ሁኔታ አሁን ያ ሁሉ የነበረ ጅብ በዛና በዚህ ስትመጣ የነበረ የት እንደሄድም አይታወቅም። የለም ማታ ብትሄድ አታገኝም፣ ድምፅም አትሰማም። እና እንዲህ አይነት የነበረ ከተማ አሁን እንግዲህ የተሻሻለ እየመጣ ነው ያለ ነው። ነጫጭ ነገር እያየን ነው። ሁሉም ነገር ደስታ እንዲሆን በነጭ መቀባት ነው። ይሄ አምሮናል። አጅሬው ምን ትላለህ አንተ? ደህና ጊዜ ላይ ነው የመጣው። 71 ማለት እኮ እኔ በምመጣበት ጊዜ በጣም በእውነት እንደ ድሬዳዋ የፍቅር ከተማ የሚለው ጅማ እና የፍቅር ጊዜ ስትሄድ ብታድር ማንም እንትን ጅማን እኔ ከሁሉም በላይ ተወልጄ ያደግኩበት አካባቢ ነው። እዚህ ነው ተወልጄ እዚህ ነው እስከ ሃይ ስኩል ድረስ የተማርኩት እና ጅማ አሁን ልክ እናንተ በፊት የገለጽከው በጣም ጅማ የፍቅር ከተማ ነው የሚባለው። እንዲያውም እዚህ አዌቱ ላይ ደጃዝማች ፀሐዩ እንቁ ስላሴ በነበሩበት ጊዜ እንደራሴ በነበሩበት ጊዜ የታች አዌቱ ጋር ያለው መናፈሻ የታችኛውን እንጨቶቹ ያሉበት ጋር ድልድዩም ያን ጊዜ ነው ግራና ቀኙ ሁሉ ይሄ ውሃ መሄጃው ያኔ ነው ተጀምሮ የተሰራውና የጅማ የውበት ከተማ ተብሎ ተጽፎ ጽሑፍ ሁሉ ነበረው። ሰው በጣም እዛ ይዝናን ነበር። ከዛ በፊት እንደው እዚህ መቆየትን ልግለጽላችሁ። ያ አካባቢ እዚህ ከተማ ውስጥ ያለው ፈረስ ሲሞት፣ ውሻ ሲሞት፣ አህያ ሲሞት፣ ጥንብ ነገር በሙሉ ተጎትቶ የት ነው የሚጣለው? እዚህ መናፈሻ ውስጥ ነው የሚጣለው። ሰንበሌጥ ነበር። ዋው ቢምቦ ብቻውን ሄዳን ሰንበሌጥ ነው፣ ቆሻሻ መጣያ ነው። ኋላ ደጃዝማች ፀሐዩ እንቁ ስላሴ አስተዳዳሪ እንደራሴ ነበሩ። ፊታውራሪ ኃይሉ ሽበሺ ምክትል ነበሩ። እነሱ
ቀኛዝማች ዮሴፍ ሳርዳ የሚባሉ የከንቲባ ነበሩ። እነሱ ናቸው ጅማ ከተማውን ሀ ብሎ ጀምሮ የለወጡት። እንደገና ይሄ ከተማ እኮ ጅማ ከተማ እነ ብርችሊሎ የሚባሉ ፈረንጆች ሁሉ ነበሩ። እነ ፓጋኖ ሳልቫቶሪ የሚባሉ ነበሩ። ካዎ የሚባሉ ነበሩ። እነዚህ ጣሊያኖች ናቸው። እነሱ በነበሩበት ጊዜ የመኪና ውድድር ጅማ ላይ ይደረጋል በከፍተኛ ደረጃ። አዎ የመኪና ውድድር የአውራ ጎዳና ላይ ይሄ ፈረንጀራዳ እስከ ኤርፖርት ቤተመንግስቱን የታችኛውን ዞሮ እዚህ ደግሞ ሄዶ አጂፕ ደርሶ ይመጣል። ጅማ እጅግ በጣም ሀብታም ሀገር ናት፣ ውብም ሀገር ናት። እኔ ብቻ እኔው ለማንኛው ክፉንም ደጉንም አይተን ሁለቱም እዚህ ደርሰናል። እግዚአብሔር አምላክ ደግሞ ያን ክፉን አስወግዶልን መልካሙን ነገር እንደነበረ አምጥቶልን ይበጥርልና አምላካችን። ይሄ እንደዚህ ሆነ። አሁን እኛ እንግዲህ በሃይማኖት እንለያያለን። እናንተ መካከል የና አባት ማምነን ያለ ነው። ግን እንደ አንድ ሰው ሆነን ስንጨዋወት ስናወራ ጓደኝነታችን እንደዚህ ጠንቶ ቆይተናል። ይሄንን አይነት ፍቅር አገራችን ላይ እንዲመጣ ነው የምንፈልገው። አሁን ከሌ ከሌነህ ከሌ ከሌነህ ሳይባል በሰላም አብረን ተዋደን ተፋቅረን የምኖርበት መንገድ ቢኖር አምላክን ወደ ጸሎት ነው። የመጨረሻ አካሄዳችን መሆን ያለበት ሁላችንም ወደ አምላካችን መጸለይ ነው። ሰላሙን ያምጣልን፣ ሀገራችን ሰላም አለ ያርገው ነው እና ይሄ ነው እንግዲህ ያለው እንትን አልሐምዱሊላህ። ሰላም ያው ከእያንዳንዱ ቤት ነው አይደለም የሚወጣው፣ ከእያንዳንዳችን ጋር ነው ሰላም ያለውና ይሄን ሰላም እያንዳንዳችን ሰላምን እንደምናራምድ ሌላውም ሰላምን ያራምድ። እግዚአብሔርን ደግሞ እኛ ቀና ካሰብ በእኛ ላይ ደግሞ እግዚአብሔር ቀናውን ማህበረሰብ ውስጥ እንዲስፋፋ የእግዚአብሔር ኃይል ሲጨመር ምን ይሆናል? ሁሉም ሰው ወደ መልካምነት ይመጣል፣ ወደ ደህና ሀሳብ ይመጣል። ለሀገራችንም ለአካባቢያችንም ሰላም ይመጣል ማለት ነው እና ከሁሉም በላይ ሰላም ነው ትልቁ ነገር። ከሰላም በኋላ ምን ይመጣል? ፍቅር ይመጣል። ከፍቅር በኋላ መግባባትና መተሳሰብ አንድነቱ ይመጣል እና መጀመሪያ ሰላምን እንመኛለን። እኔ ጅማ ሰላም ትሁን፣ አገራችንም ሰላም ይሁን፣ ኢትዮጵያም ሰላም ይሁን። ስለዚህ ይህንን ነው የምንመኘው። ይሄ ማህበረሰብ ከኛ ስር ያለው በሙሉ ይሄንን ሀሳብ እንዲከተል በተቻለ መጠን መጸለይና መምከር የምንችለው መምከር፣ ከምክር ውጪ ለሆነው ደግሞ እግዚአብሔር የተሰበረ ልቦና እንዲሰጥ እግዚአብሔርን መለመን ነው በቃ ያለብን። ያለን አማራጭ ነው። ምኞት ነው እዚህ ብዙ የተለየ አይሆን። ይሄ ብሔርተኝነት እንትን ቢወገድ ቢቀር፣ አንድነት ቢመጣ፣ ሰላም ቢመጣ፣ በአንድ ላይ ብንጸልይ በየእምነታችን እግዚአብሔር ይቀበለናል። ተቀባይ አምላክ ነው፣ ይቀበለናል። ይቅር በሉ ይቅር እንድላችሁ ነው ያለ። ሁሉንም ነገር እየተቻቻልን፣ ከማንም በላይ መቻቻል ጥሩ ነው። እየተቻቻልን ለሀገራችን ብንጸልይ፣ ትውልድን ብንቀርጽ፣ ትውልድን ብናፈራ ደስ ይለኛል። የኔ ምኞቴ ይሄ ነው። የእግዚአብሔር ቃልስ እንዲህ አይደለም የሚለው? አጠገቢ ያለውን ወንድምህን ሳታፈቅር ሳትወድ በአይን ያላየኸኝን እኔንስ እንዴት ትወደኛለህ ነው አይደለም እግዚአብሔር የሚለው። ስለዚህ እኛ እዚሁ አይን ፊት ለፊት የምንተያይ ማህበረሰቦች እርስ በርሳችን መፋቀር ከቻልን የእግዚአብሔር ስጦታው ይመጣል፣ በረከቱ ይመጣል፣ ትዕግስቱ ይመጣል፣ መግባባቱ ይመጣል። ስለዚህ ይህንን ሁላችንም ለአካባቢያችን ለሀገራችን መልካሙን እንመኛለን። እግዚአብሔር መልካሙን እናመሰግናለን።